ከተቀደሰው የረመዳን ወር ጋር በተያያዘ በዚሁ በአዲስ አበባ የኢፍጣር ስነ ስርዓት ተካሂዷል። አዎ ይህ የኢፍጣር መርሃ ግብር ለስድስተኛ ጊዜ ነው ዘንድሮ የተከናወነው። የእምነቱ ተከታዮች ተሰባስበው በጋራ ይህንን ሁነት ከውነዋል። ደማቅ ስነ ስርዓት ነበር። በቀጥታም ስንመለከተው ነበር። ግን አሁን ከስፍራው ጥቂት መረጃዎችን ደግሞ ሊነግረን ባልደረባችን መራኦል ከድር መስመር ላይ ይገኛል። መራኦል እንዴት አምሽታል? አጠቃላይ የነበራችሁ ቆይታ በስፍራው ምን ይመስላል? አመሰግናለሁ መታገስና አለይኩም። እንዴት አምሳችኋል ተመልካቾቻችን? ቀደም ሲል ለማንሳት እንደሞከርነው ስድስተኛው ታላቁ አገራዊ የጎዳና ላይ ኢፍጣር አሁን በሚገኝበት በመስቀል አደባባይ እስላማዊ እሴቶችን ማለትም አንድነት፣ አብሮነት፣ መቻቻል፣ መደጋገፍና አንድ አብሮነትን በሚያጎላ መልኩ የታላቁ የረመዳን ወርን በሚያሳይ እንዲሁም ደግሞ የቁርአንን ታላቅነት በሚያንጸባርቅ መልኩ በዚህ ተካሂዷል። ይህ የታላቁ የጎዳና ላይ ኢፍጣር የነጃሺ ለሀገር በሚል መሪ ሀሳብ ነው ሲካሄድ ያመሸው። ይህ የጎዳና ላይ ኢፍጣር ከሌላው ጊዜ በተለየ በመላ ሀገሪቱ በ20 ያህል ከተሞች በተመሳሳይ መሪ ሀሳብ በተመሳሳይ ቀን ዛሬ ተካሂዷል ማለት ነው። እንግዲህ ይህ የጎዳና ላይ ኢፍጣር መርሃ ግብር የዘንድሮ ማለት ነው ሁለት ዋና ዋና ዓላማዎችን ያነገበ ነው። የመጀመሪያው ጉዳይ ኢትዮጵያ ለመላው የሙስሊም ማህበረሰብ ያላትን የዋለችውን ውለታ በሚያሳይ ለተቀረው ዓለም በሚገልጥ መልኩ እንዲሁም ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደ ተቋም ከተቋቋመ 50ኛ ዓመቱን ደፍኗል። ይህንን በሚያሳይ በሚያንጸባርቅ መልኩ ነው የዛሬው የጎዳና ላይ ኢፍጣር የተካሄደው። በዚህ የጎዳና ላይ ኢፍጣር ላይ በርከት ያሉ የእምነቱ አባቶች እንዲሁም ደግሞ የእምነቱ መምህራኖች መልእክት አስተላልፈዋል። በዋናነት እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ባስተላለፉት መልእክት በተለይም ደግሞ ባለፉት የለውጥ ወይም ደግሞ የቅርብ ዓመታት በተከታታይ ሲካሄድ የቆየው ታላቁ የጎዳና ላይ ኢፍጣር በየጊዜው እያደገ ከፍ እያለ መጥቶ ህዝበ ሙስሊሙ በአንድነት በጋራ ለአንድ ዓላማ በጋራ የሚቆምበት መድረክ ወይም ደግሞ አውድ እየሆነ መጥቷል ነው ያሉት። ከዛ ባለፈ ፕሬዝዳንቱ ለሀገራችን ብሎም ለዓለም ሰላም ዱዓ የሚደረግበት ወይም ጸሎት የሚደረግበት መርሃ ግብርም ጭምር እየሆነ መምጣቱን አንስተዋል ማለት ነው። ባለፈ ይህ አይነቱ ስነ ስርዓት በተለይም እስላማዊ እሴቶች የሆኑትን ወይም በተለይም ደግሞ በረመዳን ወር እጅግ እየላቁ ሁሉም ህዝበ ሙስሊም በሽቅድድም የሚተገበረው የመረዳዳት፣ የመተጋገዝ፣ በጋራ የመቆምን እሴት የሚያጎለብት መሆኑን አንስተዋል። ዛሬም የተካሄደው የታላቁ የጎዳና ላይ ኢፍጣር ይህንን እሴት በሚያንጸባርቅና በሚያጎላ መልኩ መካሄዱን አንስተዋል ማለት ነው። ከዛ ባለፈ እንግዲህ መጅሊሱም ደግሞ ከሰሞኑ በተለይም ደግሞ ህዝበ ሙስሊሙን በቀጥታ የሚያሳተፍ የመጅሊስ ምርጫ ማካሄዱ ይታወቃል ማለት ነው። በመላ ሀገሪቱ ይህ ምርጫ በተደረገበት ማግስት መደረጉም ለየት የሚያደርገው መሆኑን አንስተዋል። ከዛ ባለፈ ደግሞ ቀጣዩም ጊዜ እንግዲህ ጠቅላላ የአገራዊ ምርጫ የሚደረግበት እንደመሆኑ ህዝበ ሙስሊሙ ይህንን ተገንዝቦ በተለይም በልማት እንዲሁም ደግሞ በሰላም ከፊት ቀድሞ እንደሚገኙ ሁሉ በዚህ የአገራዊ ምርጫ ላይ በንቃት እንዲሳተፍ አንስተዋል ማለት ነው። በተለይም ደግሞ ባለፉት የለውጥ ዓመታት ህዝበ ሙስሊሙ በርከት ያሉ ዋጋ የከፈለባቸው ከዚህ በቀደም ያልተመለሱ ጥያቄዎች በከፊል መመለሳቸውን አንስተዋል። ቀሪዎቹም ደግሞ ሂደት ላይ መሆናቸውን አንስተዋል ማለት ነው። ህዝበ ሙስሊሙ እንግዲህ ይህንን በመረዳት በተለይም ለሙስሊሙ ማህበረሰብ የሚጠቅመውን ይበጃል ያለውን በቀጥታ ሄዶ እንዲሳተፍ ጥሪ አቅርበዋል። ዛሬ ደግሞ የመራጮች ምዝገባ መጀመሩ የሚታወቅ ነው። በዚህ አጋጣሚ እንግዲህ ፕሬዝዳንቱ ህዝበ ሙስሊሙ በንቃት እንዲሳተፍ ጥሪ አስተላልፈዋል ማለት ነው። ከዚህ ባለ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት አንድ በስርዓት በዚህ ለተገኙ ተሳታፊዎች አቅርበው ነበር። ይህም እንግዲህ የነጃሺ የማዕከልን የመገንባት ነው። ታላቁ የነጃሺ ማዕከል ግንባታ እንግዲህ ከዚህ ቀደም ለመገንባት በተለያዩ መንገዶች ህዝበ ሙስሊሙን ለማስተባበር ጥረቶች ተደርጓል። ከዛ ባለፈ ግን ወደ ውጭ የመመልከት አዝማሚያዎች ነበሩ። ነገር ግን አሁን ላይ የኢትዮጵያውያን ነጋዴዎች፣ ባለሀብቶች እንዲሁም ደግሞ የእምነቱ አባቶች፣ መምህራኖች ይህንን የግዙፍ የነጃሺን ማዕከል ለመገንባት እንግዲህ ቃል ገብቷል። እንዲሁም ደግሞ ወደ ስራ መገባቱንም እንዲሁ ፕሬዝዳንቱ ያበሰሩበት ነው ማለት ነው። እንደሚታወቀው ኢትዮጵያ ለመላው የዓለም ህዝበ ሙስሊም ባለውለታ ናት። ንጉስ ነጃሺም እንግዲህ ከዚህ ታሪክ ጋር ተያይዞ ስማቸው በደማቁ የሚነሳ ነው። በፍትሃዊ ንጉስ ተደርገውም እንዲሁ የሚነሱ ናቸው። ስማቸውን በሚመጥን መልኩ ይህን ግዙፍ ማዕከል ለመገንባት የግንባታ ሂደት መጀመሩን ተነስቷል። ከዛ ባለፈ የዛሬውም ታላቁ የጎዳና ላይ ኢፍጣር ይህንን ታሪክ የሚመጥን ይህንን የታሪክ ከፍታ የሚገልጽ ለተቀረው ዓለም በሚያስተዋውቅ መልኩ ተካሂዷል ማለት ነው። ከዛ ባለፈ እንግዲህ
ቀደም ሲል እንዳነሳሁት በተለይም ደግሞ አዲሱ የተቋም አመራር ከህዝበ ሙስሊም ጋር እንግዲህ ትውውቅ የፈጠረበት ቀጣይ አቅጣጫዎችንም እንዲሁ ያስቀመጠበት መልእክቶችንም ያስተላለፈበት የታላቅ የጎዳና ላይ ኢፍጣር መርሃ ግብር ነው የነበረው። እንግዲህ ባለፉት ቅርብ ዓመታትም እንግዲህ በተለይም ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል ተቋቁሟል። ይህ የኢትዮጵያ ወጣቶች ሙስሊም ካውንስል እንግዲህ ይህንን ታላቁን የጎዳና ላይ ኢፍጣር ከማስተባበር ጀምሮ የሚጠበቅበትን ሀገራዊ እንዲሁም ደግሞ የእምነቱን ኃላፊነቶች ለመወጣት እንዲሁ የተለያዩ ውይይቶችን ያደረገበት መልእክቶችም እንዲሁ በመሪዎቻቸው በኩል የተላለፈበት ነው ማለት ነው። ከዛ ባለፈ በዚህ መድረክ ላይ መልእክት ያስተላለፉት የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር አህመድ እንግዲህ በመልእክታቸው በተለይም ቀደም ሲል ያነሷቸውን ሁለት ዋና ነጥቦች የትኩረት ማዕከል ያደረጉ መልእክቶችን አስተላልፈዋል። በተለይም ደግሞ ወጣቱ በቀጣዩ ሀገራዊ ምርጫ ላይ እንዲሳተፍ ለህዝበ ሙስሊሙ የሚጠቅመውን እንዲሁም ደግሞ በተለይም ደግሞ ባለፉት የለውጥ ዓመታት በርካታ ስኬቶች መገኘታቸውን እንዲሁም ደግሞ የህዝበ ሙስሊሙ ጥያቄዎች መመለሳቸውን አንስተዋል። ይህንን ለማስቀጠል እንግዲህ የህዝበ ሙስሊሙ በኃላፊነት ስሜት በአጠቃላይ የሀገራዊ ምርጫው ላይ እንዲሳተፍ እንዲሁ ጥሪ አቅርቧል። ከዛ ባለፈ ደግሞ ይህ ያማረ ዝግጅት እንዲከናወን በዚህ መልኩም ደግሞ በሰላም የተፈለገውን መልእክት ተላልፎበት እንዲሁም ደግሞ የሚፈለገው ቀደም ሲል ያነሷቸው መልእክቶች ተላልፎበት እንዲካሄድ አስተዋጽኦ ላደረጉ የተለያዩ አካላት ምስጋና አቅርበዋል። ከዚህ ቀደም ይነሱ የነበሩ የህዝበ ሙስሊሙ ጥያቄዎችንም በመለስ ረገድ የለውጡ መንግስት ላደረገው አበርክቶ እንዲሁም ደግሞ እያደረጋቸው ላሉ ድጋፎች ምስጋናቸውንም አቅርበዋል ማለት ነው። ቀደም ሲል እንዳነሳሁት ይህ ስድስተኛው ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መሪ ሀሳብ በርከት ያሉ በሺዎች የሚቆጠሩ ህዝበ ሙስሊሞች በተገኙበት ከመዲናዋ እንዲሁም ደግሞ ከሸገር ከተማ ዙሪያ የመጡ ከዛም ባለፈ ከተለያዩ የሀገሪቱ ከተሞች የመጡ የህዝበ ሙስሊሙ የእምነቱ ተከታዮች በተገኙበት ተካሂዷል። ከዛ ባለፈ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አስፈጻሚዎች፣ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እንዲሁም መሪዎች፣ ከዛ ባለፈ በኢትዮጵያ መቀመጫቸውን ያደረጉ የተለያዩ ሀገራት አምባሳደሮች እንዲሁም ደግሞ የዲፕሎማቲክ ማህበረሰብ ክፍሎች በተገኙበት ተካሂዷል ማለት ነው። ለይኩንና መታገስ ለአሁኑ በኔ በኩል ያለው መረጃ ይህንን ይመስላል። በያላችሁበት መልካም ምሽት።